በዚህ ቪዲዮ ላይ ቁልፍ በህልማችሁ ስታዩ እግዚአብሔር ምን እያላችሁ እንደሆነ 3 ነጥቦችን ጠቅሼ እግዚአብሔር መንፈስ አስተምራችኋለሁ። ቅዱሳን ይህ ቪዲዮ ላይክ ሲደረግ ብዙዎች ጋር መድረስ ይችላል። ስለዚህ ሼር እንኳን ማድረግ ቢያቅታችሁ ላይክ አድርጋችሁ ብትጀምሩ እጅግ በጣም ደስ ይለኛል። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ቅዱሳን እንዴት ናችሁ? ሁሉ መልካም፣ ክብር ለኢየሱስ ይሁን። እኔ በጣም ደህና ነኝ። ያው በዚህ ርዕስ በጣም ጠፍቼ ነበር ከህልም ጋር በተገናኘ። በዚህ ርዕስ የምሰራቸው ቪዲዮዎች ብዙዎች ጋር እየደረሰ አይደለም። ነገር ግን እስቲ ሼር እያደረጋችሁ ብዙዎች እንዲባረኩበት ልታረጉ አሳስባችኋለሁ። በዚህ በህልም ትርጉም ስጦታ ባይዘዌ ብዙ ሰዎች ጌታን እየተቀበሉ አሉ። ስለዚህ ይሄ የወንጌል ስራ እንደሆነ አምናችሁ ብዙዎች ጋር በማድረስ አብራችሁኝ እንድታገለግሉ አሳስባችኋለሁ። እሺ ያው እኔ ህልሞችን ስፈታ መጽሐፍ ቅዱሳዊ በሆነ መንገድ ነው ምፈታው። ስለዚህ መጽሐፍ ቅዱሳችሁን ይዛችሁ እንድትከታተሉኝ አሳስባችኋለሁ። በህልማችሁ ቁልፍ ስታዩ የመጀመሪያው ትርጉም ሊሆን የሚችለው ምንድነው ሲባል እግዚአብሔር ስልጣንን ሊሰጣችሁ ነው ወይም ደግሞ መሪ ሊያደርጋችሁ ነው ማለት ነው። ይህንን ነገር ለምን አልከን ካላችሁኝ ሁላችንም ወደ መጽሐፍ ቅዱስ ሄደን ይህንን ጥቅስ አብረን እናነባለን። ኢሳይያስ 22 ከቁጥር 22 ጀምሮ የዳዊትንም ቤት መክፈቻ በጫንቃው ላይ አኖራለሁ፣ እርሱም ይከፍታል የሚዘጋም የለም፣ እርሱም ይዘጋል የሚከፍትም የለም ይላል። ይሄ ብቻ ሳይሆን ራእይ 3:7 ላይ ደግሞ እንደዚህ ይላል፣ በፊላደልፊያም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ የዳዊት መክፈቻ ያለው የሚከፍት የሚዘጋም የሌለ የሚዘጋ የሚከፍትም የሌለ ቅዱስና እውነተኛው የሆነው እርሱ እንዲህ ይላል። አያችሁ፣ የዳዊት መክፈቻ ያለው አለና የሚዘጋ የሚከፍትም የሌለ የሚከፍት የሚዘጋም የሌለ። ስለዚህ ምን ማለት ነው ሲባል እሱ የዘጋውን ማንም መጥቶ መክፈት አይችልም፣ እሱ የከፈተውን ደግሞ ማንም መጥቶ መዝጋት አይችልም ማለት ነው። ስለዚህ መክፈቻ የሚለው ወይም ቁልፍ የሚለው ነገር እዚህ ጋር የሚያመለክተው ምንድነው ሲባል ስልጣንን ነው የሚያመለክተው። ስለዚህ እግዚአብሔር በህልማችሁ ቁልፍ አሳያችሁ ማለት እግዚአብሔር ስልጣንን ወይም መሪነትን ሊሰጣችሁ ነው ማለት ነው። ለምሳሌ ደግሞ ሌላ ፓርት ላይ ሄዳችሁ ስታነቡ ኢየሱስ ክርስቶስ አንድ ጥያቄ ጠየቀ። እኔን ማን ትሉኛላችሁ ብሎ ሲጠይቅ ጴጥሮስ አንድ መልስ ሰጠ። ምን ብሎ ተናገረ? አንተማ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ያን ታይም ኢየሱስ ክርስቶስ እንደዚህ አለ፣ ይህንን ሥጋና ደም አልገለጠልህም በሰማይ ያለ አባቴ እንጂ። ስለዚህ በዚች ዓለት ላይ ቤተክርስቲያንን መሰርታለሁ፣ የገሃነም ደጆች አይቋቋማትም ካለ በኋላ ለጴጥሮስ እንደዚህ አለ፣ የመንግስተ ሰማያትንም መክፈቻዎች እሰጣለሁ አለው። ከዛስ በኋላ በምድር የምታስረው ሁሉ በሰማይ ታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ ተፈታ ይሆናል። እዚህ ጋርም እያሳየ ያለው ስልጣንን ወይም መሪነትን ነው እያሳያል። ሊደርነት ወይም ደግሞ የፓስተርነት ግሬስንም ሊያመለክት ይችላል። ይህንን እንዴት አልክ ካላችሁኝ ትዝ ይለኛል ፓስተር ዳዊት ሞላልኝ ምስክርነት ሲሰጥ አገልጋይ ከመሆኔ በፊት ትንቢት ተነገረኛል። ትንቢቱ እንደዚህ የሚል ነበር፣ ብዙ ቁልፎችን ይዘ አያለሁ፣ ከነዛ ቁልፎች ማለት ደግሞ አንድ ማስተር ኪ በእጅ ይዘ አያለሁ ብሎ እግዚአብሔር ተናገረ። ከዛ በኋላ መሪ እንደሚሆን ሊደር እንደሚሆን እግዚአብሔር በአገልጋዩ በኩል ተናገረው ማለት ነው። አሁን ፓስቶሪያል አኖይንቲንግ ውስጥ ገባ። ስለዚህ በህልማችሁ ቁልፍ ካያችሁ ወዲያው ማወቅና ማስተዋል ያለባችሁ እግዚአብሔር ምናልባት በመስሪያ ቤታችሁ ሊሆን ይችላል፣ ምናልባት በአገልግሎታችሁ ላይ ሊሆን ይችላል። እግዚአብሔር ሹመትን ሊሰጣችሁ ነው ማለት ነው። ይሄ ነገር ደግሞ ኔጌቲቭ ትርጉም ሊይዝ ይችላል። መቼ ነው ኔጌቲቭ ትርጉም ይዘው ካላችሁኝ ቁልፍ ሲጠፋባችሁ ካያችሁ። ቁልፍ ሲጠፋባችሁ ካያችሁ የዚህ ነገር ተቃራኒ ነው ማለት ነው። ሊደርሺፕ ላይ ተቀምጣችሁ ከሆነ ያንን ነገር ልታጡ ነው ማለት ነው። ያላችሁበትን ፖዚሽን ያላችሁበትን ደረጃና ስልጣን ሊያሳጣችሁ ያለ ነገር አለ ማለት ነው። ስለዚህ ይሄንን ባያችሁ ሰዓት አጥብቃችሁ በእግዚአብሔር መንፈስ ሆናችሁ ይህንን ነገር ማፍረስ ይኖርባችኋል ማለት ነው። ሁለተኛ ደግሞ ሊያመለክት የሚችለው ምንድነው ካላችሁኝ ዕውቀትን ያመለክታል። ይህንን ያልኩበት ምክንያት መጽሐፍ ቅዱስ ላይ ሁላችንም ሄደን ሉቃስ 11 ቁጥር 52 ላይ እናነባለን። እናንተ ሕግ አዋቂዎች የዕውቀትን መክፈቻ ስለወሰዳችሁ ወየውላችሁ፣ ራሳችሁ አልገባችሁም፣ የሚገቡትንም ከለከላችኋል። ስለዚህ የዕውቀትን መክፈቻ ብሎ
ኢየሱስ ክርስቶስ ሲናገር ታስተውላላችሁ። ቁልፍ ዕውቀት ወይም ደግሞ የአእምሮ በረከትን ያሳያል። ስለዚህ ቁልፍ በህልማችሁ ስታገኙ ካያችሁ መንፈሳዊ ነገር ላይ እግዚአብሔር ብርሃንን ሊከፍትላችሁ እንደሆነ መንፈሳዊውን ዓለም የምትረዱበትን መንገድ በኃይል ሊቀይረው እንዳለ የሚያሳይ ሚስጥር ነው ማለት ነው። ምናልባት ደግሞ ምድራዊው ዓለም ላይ እግዚአብሔር በእውቀት ትልቅ ደረጃ ሊያደርሳችሁ የእውቀትን በር እንደከፈተላችሁ የሚያሳይ ነገር ነው ማለት ነው። ስለዚህ በመንገዳችሁ ላይ የሚመጣ እድሎች ሊኖሩ ይችላሉ። ስኮላርሺፖች ሊሆኑ ይችላሉ። የውጭ ሀገር የትምህርት እድሎች ሊሆኑ ይችላሉ። እንደዚህ አይነት ህልም ካያችሁ እንደዚህ አይነት ጉዳዮች በመንገዳችሁ እድሎች ሲመጡ እንደ ቀልድ እንዳትመለከቷቸው። እግዚአብሔር የከፈተላችሁ በር ስለሆነ አጥብቃችሁ ለዛ ነገር ራሳችሁን እያዘጋጃችሁ በእግዚአብሔር ብሌሲንግ ውስጥ ለመግባት ዝግጁ እንድትሆኑ አሳስባችኋል። ሶስተኛ ደግሞ ቁልፍ በህልማችሁ ካያችሁ እግዚአብሔር ችግሮችን የምትፈቱበትን ጥበብ ወይም ጸጋ ሊሰጣችሁ እንደሆነ የሚያመለክት ህልም ነው ማለት ነው። ለምሳሌ የቤታችን የመኖሪያችን በር ተቆልፎ ቁልፉ ቢጠፋብን ጤነኛ ባልሆነ መንገድ በሩን ሰብረን ልንገባ እንችላለን። ያ ግን ብዙ ጥፋትንና ብዙ ወጪን በህይወታችን ላይ ያመጣል። ነገር ግን በዛ ቁልፍ አተን በተጨነቅንበት ሰዓት ሊያሳርፈን የሚችለው ሌላ ቁልፍ ይዞ የሚመጣ ፐርሰን ነው ማለት ነው። ስለዚህ እግዚአብሔር በህልማችሁ ቁልፍ ይዛችሁ ወይም ቁልፍ ስታገኙ ካሳያችሁ በህይወታችሁ ላይ ያለ ችግር፣ በህይወታችሁ ላይ ያለ በጣም የተቸገራችሁበት ነገር መፍትሄ ሊያገኝ እንደሆነ የሚያመለክት ህልም ሊሆን ይችላል። እሱ ብቻ አይደለም፣ እግዚአብሔር ደግሞ ለብዙዎች መፍትሄ ሊያረጋችሁ ቁልፍ የሆናችሁ ሰዎች ሊያረጋችሁ እንደሆነ የሚያሳይ ምልክት ነው ማለት ነው። ስለዚህ ሰዎች ተጨንቀው ባሉበት ነገር ሁሉ ተዘግቶባቸው ተቆልፎባቸው ባለበት እናንተ ሄዳችሁ ግን ያንን በር ስከፍቱላቸው ኦልሬዲ መፍትሄን ሰጣችኋቸው ወይም ደግሞ ከችግራቸው የሚላቀቁበትን ምልክት አደረጋችሁላቸው ማለት ነው። ስለዚህ እግዚአብሔር ቁልፍ ሲያሳያችሁ የመፍትሄ ሰው ሊያረጋችሁና የብዙዎችን ቋጠሮ የምትፈቱ ሰዎች ሊያረጋችሁ ሊቀባችሁ እንደሆነ የሚያመለክት ህልም ነው ማለት ነው። እሱ ብቻ አይደለም፣ የተዘጋባችሁ በር በህይወታችሁ ላይ ተቆለፈ ያላችሁት ነገር እንደሚከፈትና በህይወታችሁ ላይ የተዘጉ ደጆች ሊከፈቱ እንዳለ የሚያመለክት ህልም ነው ማለት ነው። ስለዚህ እንደዚህ አይነት ህልሞችን ስታዩ እንደ ቀልድ እንዳታልፏቸው። ልባችሁን ለእግዚአብሔር አዘጋጅታችሁ እግዚአብሔር ለሚሰጣችሁ ነገር ራሳችሁን በጸሎት ሬዲ እያረጋችሁ በእግዚአብሔር ቃል እያበረታችሁ እየጸለያችሁ ነገሮችን እንድትጠባበቁና ይህንን እድል ላለማስመለጥ ትኩረት እንድታረጉ አሳስባችኋለሁ። ቅዱሳን ተባርካችኋል። ጌታን መቀበል የምትፈልጉ ሰዎች እዚህ ጋር ማስቀምጥላችሁን ጸሎት አብራችሁን ከጸለያችሁ በኋላ በመጨረሻ ላይ በሚቀመጠው ስልክ ቁጥር ቴክስት እንድትጽፉልኝ አሳስባችኋለሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን፣ አሜን፣ አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 999642 ተባረኩ። ተባርካችኋል፣ ተወዳችኋል። ይህንን ቪዲዮ ለብዙዎች ሼር እያደረጋችሁ በረከት እንድትሆኑ አሳስባችኋለሁ። እዚህ ጋር ያስቀመጥኩላችሁ ቪዲዮ አለ፣ እሱን እየነካችሁ መባረክ ትችላላችሁ። ወዳችኋለሁ፣ አከብራችኋለሁ። እኔ አገልጋይ ፊልሞን ነኝ። ሻሎም